ስደት ክፉ ነው። ከተሰደዳችሁ በኋላ ነገር ሁሉ አልጋ ባልጋ አይሆንም። ብዙ ዋጋ ትከፍላላችሁ። ትዕግስት እጅግ በጣም መራራ ብትሆንም ውጤቷ ግን ጣፋጭ ነው። ይህንን ቪዲዮ ውድ ቤተሰቦች እናንተ ብትሰሙት ይጠቅማችኋል ብዬ ስላሰብኩኝ በእንባ ጀምሬ በእንባ የጨረስኩትን ቪዲዮ ወደ እናንተ ይዤ መጥቻለሁ። እስከ መጨረሻው ድረስ ከኔ ጋራ በመቆየት ይህንን ታሪክ ሰምታችሁ እናንተም የዚህ እንግዲህ በዚህ ህይወት ውስጥ እያለፋችሁ ያላችሁት በዚህ አርቲስት በምንወደው በምናከብረው አርቲስት ህይወት ውስጥ በጣም ብዙ ተመሳሳይ ሰዎች አለን እና የምናልፍ ሰዎች በስደት ዓለም መቼም አይሞላ። አንዱን ስትሉት አንዱን ስትሉት አንዱ ቀዳዳው ብዙ ነው። ነገሮች አልጋ ባልጋ አይሆንም። ይህንን የሚያውቀው የደረሰበት ሰው ብቻ ነው እና ይህንን ታሪክ ስትሰሙ ግን ለሁሉም ቀን እንዳለው ለሁሉም ጊዜ እንዳለው እግዚአብሔር መቼም እንደማይረፍድበት ታውቃላችሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ይህን ቪዲዮ ባካችሁ ስትጀምሩ ግን ላይክ ማድረጋችሁን አትርሱ። በላይክ ጀምሩት ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦቼ፣ ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነገባችሁ የመሸባችሁ የረፈደባችሁን ሰላማችሁ በክርስቶስ ብዝት ተረፍርፌል እያልኩኝ ዛሬ ይዤላችሁ የመጣሁት እንግዲህ በርካታ አርቲስቶች ምንወዳቸው ምናከብራቸው ያነቡበት ታሪክ ነው። ግን የወላችሁ እንባው የደስታ ነው። የዛሬው እንባ የደስታ ነው። እኔም ደስ ስላለኝ ትዕግስት ማለት ጊዜ ሲረዝም ከአመት ዓመት እየተደራረበ ሲሄድ በቃ ምንድን ነው ይሄ ነገር ይሆናሉ አይሆንም ወይ እያላችሁ ብዙ ተስፋ የሚያስቆርጥ ነገር አለ። ይህን ታሪክ ስትሰሙ ግን በእግዚአብሔር ዘንድ የሚረፍድ ነገር የለም። ሁሉ ነገር ይሆናል። ትዕግስት በጣም በቃ አለ አይደለ፣ በጣም ያማል፣ ውስጣችሁን ያሳምማችኋል። አለ ብዙ የምንወዳቸው ሰዎች ልናገኛቸው የምንፈልጋቸውን ነገር ግን የማይሆን ሁኔታ ሆኖብን ሳናገኛቸው የምኖራቸው ሰዎች አሉ። ግን የሆነ ቀን እግዚአብሔር በፈቀደ የቱንም ያህል ጊዜው ቢረዝም እንደምንገናኝ የሚያረጋግጥ ነው። ከ10 ዓመት መለያየት በኋላ በዛሬው ቀን እንግዲህ ሰርግ የመሰለ አቀባበል በሚመስል እንግዲህ በጣም በሚገርም መልኩ ኦማይ ጉድነስ እኔ እንጃ በቃ አላቅም። በጣም ነው ደስ የሚለው። እውነቴን ነው የምላችሁ። እስከ መጨረሻው ድረስ በእንባ ነው ያየሁት ይህንን ቪዲዮ ማለት ነው። እግዚአብሔርን ተአምር ነው ያየሁበት። በዚያ ላይ ደግሞ የልጆቹ ስብዕናቸው፣ አስተዳደጋቸው። በእርግጥ ሴትዮዋን በጣም ትሁት ናት። አርቲስታችንን በጣም ትሁት ነው። እንግዲህ ያላቀም ማርያምን ብቻ ደስ ብሎኛል። ምን ልበላችሁ፣ በቃ ደስ ብሎኛል ማለት እኔ ራሱ በውስጤ እንዴት ነው የሆነ ሰርግ ሳይ የሰርግ ስሜት ይጋባባቸዋል። የሆነ የሴት ስብር ብላ ስታዩ ነገኔስ ምንድን ነው የሚገጥመኝ አይነት ነገር ስብር የማለት ቀስማችሁ የሆነ ይሟጠጣል። ሰው አዝኖ ስታዩ ያኔ እኛ ሰው ስለሆንን ነገር ሁሉ ይጋባል። እኔ ይጋባብኛል። ያየሁትን ሆኜ ነው ምኖር ማለት በጣም ነው የሚጋባብኝ። ሰው ተጨናንቆ የሆነ ታሞ ታየውኝ እኔ ራሱ ምንም ነገር ባልሆን ራሱ የህመም ስሜት ይሰማኛል። እና እንዳየሁት ሁኔታ ነው የምመሳሰለው። ሁላችንም እንደዚያ ነን ብዬ አስባለሁ። ዛሬ ታዲያ ይህንን የደስታ ቪዲዮ ስታዩ ሁላችሁም ላይ የደስታ ስሜት ተጋብቶ ፈጣሪ ደግሞ ያሰባችሁት ያለማችሁት ያቀዳችሁት ተሳክቶ ከምትወዷቸው ከምታከብሯቸው ሰዎች ጋራ እንደዚህ በደስታ የምትፈንጩበትን ጊዜ እግዚአብሔር ያቅርበላችሁ እያልኩኝ ቀጥታ ወደ ታሪኩ ነው የሚገባላችሁ ማለት ነው። እነኚህ ሰዎች እንግዲህ ከተለያዩ ድፍን 10 ዓመት ሆኗቸዋል። ባልና ሚስት ልጆች ጨምሮ። እናት እንግዲህ ልጆቿን ይዛ የምትኖረው ኢትዮጵያ ነው። አባት ደግሞ አሜሪካ ነበር የሚኖረው። እንግዲህ ለ10 ዓመታት ያክል ይሄ ፕሮሰስ ሊሳካ አልቻለም። ከ10 ዓመት በኋላ ግን እግዚአብሔር ፈቅዶ ተሳካ። ይኸው ሄደው በዛሬው ቀን እንግዲህ አባት በብዙ ጓደኞቹ ታጅቦ በብዙ ቤተሰብ ታጅቦ ባለቤቱንና ልጆቹን በደስታ እንባ እየተራጨ ከአቅሙ በላይ ሆኑበት። መቆጣጠር ራሱ አልቻለም ራሱን ማለት ነው። በጣም ነው የሚገርመው። እሱና ትልቁ ልጁ ያላቸው እንባ እኔ ራሱ አልቀሻለሁ እነሱን ሳይሆነትን ለመነጋገር በቃ ናፍቆት ምን ያህል ክፉ ነው። በዚህ ልክ በቃ ስቅስቅ እንዴ! ስንት አይነት አባት አለ በእውነት አሉ እኮ እያስረገዙ ኢትዮጵያ እየሄዱ ቫኬሽን አስረግዘው የሚመጡ 2-3 እየዋ ሚዲያ ላይ አይተናል። እንግዲህ አንዲት እህታችን ኢትዮጵያ ውስጥ ብቻ 5 ሚስት አለው። ከ5 ሚስት ወልደዋል። 5ቶቹም ወልደዋል ከተለያዩ ሚስቶች። እሷ ታሪኳን ይዛ መጣ። እንግዲህ አንድ ልጅ ወልዳለት ልጁን ያሳደግ ይርዳኝ በሚል ሁኔታ ነበር የመጣችው። እሷ ይርዳኝ ብላ በመጣች እንግዲህ በርካቶች እየደወሉላት እኔም ጋ ልጅ አለው እያሉ እንግዲህ ወደ 5 ሴቶች ብቻ ከኢትዮጵያ ውስጥ ብቻ ልጅ አላቸው። አንዱ እንደውም ወደ 8 ዓመት ልጅ ነው ያለው። አንደኛው ትልቁ ልጅ ማለት ነው። የተለያዩ ሴቶች ጋር እንግዲህ እሷ ጋር ለአንድ ወር መጥቶ
እሷ ጋር ያደረ ቀኑ ሙሉ ስጦታ እየያዘ የተለያዩ ሚስቶቹ ጋር ነበር ይዞር የነበረው ማለት ነው። እንግዲህ ስንቶቹን የሚያስለቅሱ ወንዶች አሉ፣ ስንት ሴቶችን የሚሰብሩ ወንዶች አሉ። እኛ ጋር እናውቃለን እኮ ብዙ ሰዎች፣ ብዙ እህቶቻችን ዲያስፖራ ለምን እንደሚጠብሱ እናውቃለን፣ ሁላችንም ማለት ነው። ግልጽ ነው። ግን ብዙዎቹ ያው ለመዝናናት ለጊዜው ለመደበሪያነት ነው ሴቶችን የሚጠቀሟቸው። ከስንት አንዱ ፈሪያ እግዚአብሔር ያለው ወንድ ቢኖር ነው እንጂ አብዛኞቹ እንደዚያ ናቸው። በቃ አንዷን አስወልደዋል፣ ከዚያ ቦታ ሄደው ይወልዳሉ፣ ከዚያ ቦታም እንደዚያው በየቦታው በቃ የራሳቸው ልክ እንደ በእርግጥ አያሳድጓቸውም፣ በትል እንደሚወልደው እነሱም ይወልዳሉ፣ ልክ እንደ ትል ማለት ነው። እና እንደዚህ አይነት ደግሞ የተባረከ አባት አለ። እንደዚህ አይነት እንደ ሴት የሚንፈቀፈቅ አባት አለ። እውነት እኔ አላቅም፣ ምን ቃላት ነው ያጠረኝ። አቤት ትህትና፣ አቤት ደግነት፣ አቤት ፍቅር። በቃ አወራሩ ምናምን እንዳለ ቪዲዮ ላይ በስመ አብ እንጃ የትህትናን ጥግን ያየሁትና እንደዚህ ትሁት ስትሆኑ ማንም ሰው ሊወዳችሁ ይችላል። እውነት በጣም መታደል መመረጥ ነው። እግዚአብሔር አምላክ ይሄንን ባል እንድታገባ ከላይ ያጨላት ይቺ ሴት ምናኛ የታደለ ሴት ናት ነው ያልኩት። እግዚአብሔርን ነው የምላችሁ። እሷን በጣም ብርቱ ሴት ነች። ልጁ እንግዲህ የ15 ዓመት ልጅ ነው። ድቁናውን ጨርሷል። በጣም የሚገርም ነገር አባት እየደወለ እያጽናናኝ የነበረው እሱ ነው ያለው። እያለቀሳ ስሬ እንግዲህ ልጁን ሲያቅፈው የነበር የ15 ዓመት ልጅ ነው። እሱ ነው የሚያጽናናው። አባቴ አይዞ፣ ይሄ ነገር እንደዚህ ነው፣ ነገሮችን ሁሉ የሚያስተካክልለት የሚያበረታታው የነበረው የገዛ ልጁ ነው። ይህን ደግሞ ያደረገችው ማለት ሚስት ነች። ለዚህ ደግሞ ያበቃችሁ ማለት ነው። አንዳንድ ሴቶች አሉ በአባታቸው ላይ አባትሽ እንዲክፉ ነው፣ አባትህ እንዲክፉ ነው፣ አይወድህም፣ አይወድሽም። ማንን ጎዳሽ? ልጅሽን። የእውነት ግርም ነው። ይችን ነገር አሁን ሳታውቁ ቀርታችሁ እንዴ? ብዙ ሰዎች አሉ። አባትም እንደዚያው ልጅ የሚያሳድግ ከሆነ እናትሽ እንደዚህ ነች፣ እንደዚህ ብላሽ፣ እንደዚህ ብን ጭራሽ እኮ አትወድሽም። ማንን ጎዳ? እኔ በጣም ነው የምትገርመኝ ማለት ነው። በጣም እኔ እንጃ ትልልቆች ሆነን የማስተዋል ችግር አይመስለኝም። ነገር ግን እኛ የበለጠ እንወደድ፣ ከዚያስ የበለጠ እንወደድ የሚል ነገር አለብን። አስተሳሰባችን በጣም የዘቃጥ አስተሳሰብ፣ የቀጨጭ አስተሳሰብ ማለት ነው። ይቺ ሴት እንግዲህ ይህን ሁሉ ዓመት ልጆቿን ስታሳድግ እውነት ነው በጣም ነው ያመሰገነችው። እንደ አንድ ቀን ለሰከንድ ብቻዬን የሆንኩ ያክል አልተሰማኝም። ሁሌም ከጎኔ ነበር። እንኳን ለኔ አይደለም ከጎኔ ያሉ ሰዎች በሙሉ ከጎኔ እንዳለ ነበር የሚያሳይ የነበረውና አንድም ቀን የብቸኝነት ስሜት አልተሰማኝም። እንግዲህ እሷም ታስታውቃለች። በጣም የተመቻት ሴት ነች። ያስታውቃል ከጎኗ እንደነበረ ማለት ነው። ሁሉም በቃ እንደዚህ ፍቅር ሲኖራችሁ በጣም ደስ ይላል። አብዛኞቹ ወንዶች ግን ዘላል ናቸው። ከአንዱ ሴት አንዱ ሴት ዝም ብለው በቃ እንደ በረሮን ጠጥ ነው የሚሉት። ጣዕሙን ራሱ አያውቁትም። እንደተቀበዘበዙ ነው የሚቀሩት ማለት ነው። ይህ አርቲስት እንግዲህ በዚህ መልኩ መጨረሻው ፈጣሪ ያሳምሮለት ልጁንም ባለቤቱንም አግኝቶ እነሱም በደስታ በቃ እንዲህ ነው ትዳር። በጣም ነው ደስ ያለኝ፣ በጣም ነው ያስቀኑኝ። ስለዚህ ጓደኞቼ፣ ቤተሰቦቼ ዛሬ በናፍቆት የምትኖሩ ሰዎች ካላችሁ፣ ዛሬ በቃ ትዕግስት ያጣችሁ ትዕግስታችሁ የተሟጠጠባችሁ ሰዎች ካላችሁ ለሁሉም ነገር ቀን አለው እግዚአብሔር አይረፍድበትም እና እባካችሁ ከዚህም በላይ ታገሱ። የተሳሳተ ህይወት እንዳትጀምሩ። ሁሉም ነገር በጊዜው ሲሆን ውብ ነው የምለው እና ዛሬ በጣም ደስ ብሎኛል ነው ለመነጋገር። ይሄን ደስታም ደግሞ ወደ እናንተም ስላጋራኋችሁ፣ ተስፋ የቆረጣችሁ የተናደዳችሁ በብዙ ነገር በቃ አንዳንድ ሰዎች ከተራራቅን እኮ የተራራቀ ሰው በአይን ያልተያየ ሰው በልብም ይለያያል፣ በልብም ይራራቃል የሚባል ነገር ይሄ ከእውነት የራቀ ውሸት እንደሆነ በእነኝህ ሰዎች ራሱ ማየት ትችላላችሁ። ከምንም በላይ እምነት ይኑራችሁ፣ በእውነት እምነት ይኑራችሁ። ማንም ሁኝ፣ የምንም እምነት ተከታይ ሁኝ፣ በቃ በፈጣሪሽ እመኝ። ይሄን ነው የተሰማኝ ከነዚህ ሰዎች። በዓለማችን ላይ ስኬታማ የተባሉ ሰዎች በሃይማኖታቸው በጣም በቃ አደገኛ ናቸው እና እነኝም ሰዎች ጋር ያየሁት ነገር ይሄ ነው እና ከምንም በላይ እግዚአብሔር ይመስገን፣ ክብር ለድንግል ማርያም ይሁን። በቃ ልጁ የተናገረው ንግግር እኔ ራሱ አልናገረውም፣ እኔ ራሱ አላውቀውም። በቃ አላ ብዙዎቻችን ብስጭት ማማረር ነው የሚቀድመን እንጂ ማስቀደም ያለብንን ነገር አናውቅም። ብቻ ለሁላችንም ልብ ይስጠን። የጥበብ ሁሉ መጀመሪያ እግዚአብሔር መፍራት እንደሆነ እናውቃለን፣ ልቡናችን ያውቀዋል። ነገር ግን በጥቃቅን ነገሮች እንበሳጫለን፣ ማማረር እናስቀድማለን። ወደኛ የሚመጣውን ነገር በማማረር እንዳይመጣ እናደርገዋለን እና ከዚህ ሰዓትና ከዚህ ደቂቃ ጀምሮ ይህን ቪዲዮ የምትሰሙ ሰዎች እባካችሁ ባላችሁ ነገር አመስግኑ፣ አመስጋኝ ሁኑ። ስታመሰግኑ ነው ነገሮች ሁሉ የሚጨመሩላችሁ እና የሚያናድዳችሁ ነገር ሲመጣ ቶሎ ብላችሁ ፈጣሪያችሁን አመስግኑ፣ ሳታባርሩ ማለት ነው። እኔ እውነቴን ነው የምላችሁ። ብዙ ታሪኮችን ሰምታችኋል ብዬ አስባለሁ። ዓለማችን ላይ ያሉ የተባሉ ሰዎች እንግዲህ ምን ያህል አመስጋኝና በፈጣሪያቸው ምን ያህል ማለት እኔ እንግዲህ እንዴት ብዬ እንደምገልጸው አላቅም። ብቻ ትረዱኝ አላችሁ ብዬ አስባለሁ። በሃይማኖታችሁ ጠንካራው ሁኑ ነው የምላችሁ። ከምንም በላይ
እኔ ራሱ ይህንን መረጃ ወደ እናንተ ስላቀረብኩላችሁ በጣም ደስ ብሎኛል። አንድ ሰው እንኳን ሰምቶት በቃ ጠንካራ ሆኖ በሃይማኖቱ ያሰበው ያለመው ተሳክቶ እንደዚህ የደስታ ባለቤት ሲሆን በእኔ ምክንያት እኔ በጣም ነው ደስ የሚለኝና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ቤተሰቦች እንግዲህ ዛሬ ይዤላችሁ የመጣሁት ደስ የሚል መረጃ ይሄንን ይመስል ነበር ማለት ነው። በድጋሚ እስከምንገናኝ ድረስ እናንተም ሰላማችሁ ይብዛ። አምላክ ሀገራችንን ሰላም ያደርግልን። ቻው